ሰበር ዜና የኤርትራ ጦር አዛዥ በተፈጸመበት ጥቃት ተገደለ። ውጥረቱ አይሎ ቀጥሏል። ከድንበር አሁን የደረሰንን ሰበር መረጃ በዝርዝር እናቀርበዋለን። በአማራ ክልል በቤተ ክርስቲያን ውስጥ በተፈጸመ ጥቃት በርካታ ምዕመናን በአሳዛኝ ሁኔታ ተገድለዋል። ሰፋ ያለ ዘገባ ይዘንበታል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን የታጠቁ ኃይሎች በሲቪሎች ላይ እየፈጸሙ ያሉት ተደጋጋሚ ጥቃት አይሎ ቀጥሏል። በቆይታችን ይዳሰሳል። በትግራይ ክልል የፌዴራል በጀት መታገዱን ተከትሎ የትምህርት ስርዓቱ ለአደጋ ተጋልጧል ተብሏል። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 152 ብር ከ9 ሳንቲም ተገዝቶ 156 ብር ይሸጣል። ፓውንድ ስተርሊንግ 203 ብር ከ5 ሳንቲም ተገዝቶ 207 ብር ከ6 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 181 ብር ከ2 ሳንቲም ተገዝቶ 184 ብር ከ9 ሳንቲም ይሸጣል። የስዊዝ ፍራንክ 194 ብር ከ8 ሳንቲም ተገዝቶ 198 ብር ከ7 ሳንቲም የሚሸጥ ሲሆን የኩዌት ዲናር 492 ብር ከ1 ሳንቲም ተገዝቶ 502 ብር ይሸጣል። የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር ከ1 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም በዛሬው ዕለት እየተሸጠ ነው። በአማራ ክልል መሃል ሳይንት ገዳም 6 አገልጋዮች በከባድ መሳሪያ ጥቃት መገደላቸው ተዘገበ። በአማራ ክልል በደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወተአከ ነገስተ አንትሮሰ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸውና ከ20 በላይ ሰዎች ጉዳት እንደደረሰባቸው የዓይን እማኞች ተናግረዋል። የገዳሙ አስተዳዳሪ መክብብ አበበ ገብረእግዚአብሔር ኃይለ ማርያም ባሳለፍነው ቅዳሜ የካቲት 28 2018 ከረፋዱ 3 ሰዓት ከ30 አካባቢ የሞርተር ጥቃት እንደተፈጸመባቸው ተናግረዋል። ጥቃቱ ሲፈጸም በቦታው የነበሩት የገዳሙ አስተዳዳሪ 3 መሳሪያዎች ተወርውረዋል። አንደኛው ከኛ በታች አምባስር አረፈ፣ ሁለተኛው አልፎ ሄደ፣ ሶስተኛው ወደ ደብሩ ወድቋልም ብሏል። የገዳሙ አበው መነክሷት ዲያቆናትና የድጓ ተማሪዎች መገደላቸውን የገዳሙ አስተዳዳሪ ተናግረዋል። ሌላው የአካባቢው ዓይን እማኝ በበኩላቸው ገዳሙ በደን የተከበበ በመሆኑ ጫካ ውስጥ ታጣቂዎች ይኖራሉ በሚል ሆን ተብሎ የተፈጸመ ነው ብዬ እገምታለሁ ያሉ ሲሆን ጥቃቱ ከተፈጸመ አንስቶ በመሃል ሳይንት አካባቢ በተከታታይ ሲተኮስ እንደነበረም አክለዋል። የገዳሙ አስተዳዳሪ የገዳሙ መሪ ጌታም የድንኳን አድራሽና በዕለቱ ለሙት ዓመት መታሰቢያ ይዘው ወደ ገዳሙ የሄዱ ሴት አዛውንት እግራቸውና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ ዓይናቸውንና እግራቸውን እንዳጡ ማስረድተዋል። የፌዴራሉ በጀት መታገዱ በትግራይ ክልል የትምህርት ዘርፉን ለከፋ አደጋ እንዳጋለጠው የትግራይ ትምህርት ቢሮ አስታወቀ። በሰሜን ኢትዮጵያ ለ2 ዓመታት ከተካሄደው ጦርነት በኋላ በትምህርት ዘርፉ የተመዘገቡ መጠነኛ ለውጦች በፌዴራል መንግስት በጀት እገዳ ምክንያት በጦርነቱ ወቅት ወደ ነበሩበት የመመለስ ከፍተኛ አደጋ እንደተጋረጠባቸው የክልሉ ትምህርት ቢሮ ገልጿል። የትምህርት ቢሮ ይህንን ያሳወቀው በአስቸኳይ የገንዘብ እርዳታ ጥያቄ በጻፈው ደብዳቤ ነው። ደብዳቤው ለትምህርት ሚኒስቴር፣ ለፌዴራልና ለክልሉ አደጋ ስጋት አመራር ኮሚሽን፣ ለትግራይ ክልል ብሔራዊ ትምህርት ክላስተር በየካቲት 30 2018 አስቸኳይ ምላሽ እንዲሰጡ የተጠየቀበት ነው። በክልሉ ትምህርት ቢሮ ኃላፊ ኪሮስ ጉሽ የተፈረመው የደብዳቤው በጀት መቋረጥ በተባበሩት መንግስታት የህፃናት መብቶች ስምምነት ላይ የዘላቂ ልማት ግቦች የተቀመጡትን የህፃናት ትምህርት መብት በቀጥታ የሚጥስ ነው ሲል አስታውቋል። በተጨማሪም በዓለም አቀፍ ድንጋጌ ከጦርነት በኋላ የተገኘው ውጤት የሚያጠፋና በትግራይም ሆነ በሌሎች አካባቢዎች ያለውን የረጅም ጊዜ መረጋጋት አደጋ ላይ የሚጥል ነው ሲል ኮንኖታል። የክልሉ ትምህርት ቢሮ በተለያዩ ምክንያቶች የተገኙ ለውጦች አሁን ላይ ከፍተኛ አደጋ እንደተጋረጠባቸው የተናገሩ ሲሆን ከጥቅምት 2018 ጀምሮ የፌዴራሉ መንግስት በትግራይ ክልል የተመደበውን የፌዴራል በጀት
ድጎማ አግዶ እንደሚገኝ አስታውቋል። በዚህ ምክንያትም በአሁኑ ወቅት የመምህራን ደሞዝ መክፈል አልቻልኩም በማለት መምህራኑ በጦርነት ወቅት የደረሰባቸውን ተቋቁመው ለዚህ መዳረጋቸው ተገቢ አይደለም ብሏል። ቢሮው በደብዳቤው እንደገለጸው ከዚህ ቀደም ለ16 ወራት ያክል ያልተከፈለ ደሞዝ ዕዳ ጋር ተደምሮ መምህራንና ቤተሰቦቻቸው ለከፋ ችግር ተዳርገዋል ሲል አስታውቋል። ቢሮው በተጨማሪም ብዙ መምህራን አሁን ላይ የቤት ክራይ መክፈል፣ ቤተሰቦቻቸውን መመገብ፣ መሰረታዊ መድኃኒት መግዛትም ሆነ ማሟላት የማይችሉበት ደረጃ ያደረሱ ሲሆን ትምህርት ቤቶችም የመዘጋት አደጋ ስጋት እንዳጋጠማቸው ተናግረዋል። የክልሉ ትምህርት ሂደት ከኮቪድ-19 ወረርሽኝ በኋላ በጦርነት የደረሰውን ጉዳት በሚገባ መገምገም ሳይቻል አሁን ደግሞ ይህ መደረጉ ለሌላ ችግር ይዳርጋል ሲል አስጠንቅቋል። በዚህም የትምህርት ቢሮ የድጋፍ ጥሪውን ያቀረበ ሲሆን ድምጹን በመስማት አስቸኳይ የገንዘብ ድጋፍ እንዲደረግለት ጥያቄ አቅርቧል። ለሴት እጩዎች ቁጥር ማነስ የምህዳሩ መጥበብና የማህበራዊ ጫናዎች ዋነኛ ምክንያት እንደሆኑ ፓርቲዎች ገለጹ። በመጪው ግንቦት እንደሚካሄድ ቀጠሮ ለተያዘለት ሰባተኛው ጠቅላላ ምርጫ ለመምረጥ በእጩነት የተመዘገቡ የሴቶች ቁጥር ከወንዶች አንጻር አነስተኛ መሆኑን ተከትሎ ምክንያቱን የተጠየቁት አራት የፖለቲካ ፓርቲዎች በሰጡት ምላሽ የፖለቲካ ምህዳሩ መጥበብና ዘርፈ ብዙ ማህበራዊ ጫናዎች ለክስተቱ ዋነኛ ምክንያት እንደሆኑ አብራርተዋል። ከኢትዮጵያ ምርጫ ቦርድ የተገኘው መረጃም በምርጫው በተመራጭነትና በተፎካካሪነት ከተመዘገቡ 10907 እጩዎች መካከል የሴቶች ቁጥር 2760 ብቻ እንደሆነ ተጠቅሷል። የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ሶዴፓ ተቀዳሚ ሊቀመንበር ዶክተር ራሄል ባፌ በነባራዊ የፖለቲካ ሁኔታ ለወንዶች ፈታኝ በሆነበት በዚህ ወቅት ሴቶች ተደራራቢ ማህበራዊና ኢኮኖሚያዊ ጫናዎችን እንደሚበረቱባቸው አስረድተዋል። በተለይም ከቤተሰብ የሚደርስባቸው ተጽዕኖና የፓርቲያቸው ውስጣዊ አሰራር ለሴቶች ምቹ አለመሆኑ ተጠቃሽ ምክንያቶች እንደሆኑ ገልጸው ሶዴፓ ሁለት አካል ጉዳተኞችን ጨምሮ 87 ሴት እጩዎችን ለምርጫ ፉክክር ማቅረቡን ሊቀመንበሯ ተናግረዋል። የኢሃፓ የሴቶችና ወጣት ዘርፍ ተጠሪ መስታወት ስመኝ በበኩላቸው ፍርሃትና የጸጥታ ችግር ሴቶች ከፖለቲካ ተሳትፎ ራሳቸውን እንዲያርቁ ምክንያት እንደሆነ ጠቅሰዋል። በተለይም በሀገሪቱ የተለያዩ አካባቢዎች ያለው አለመረጋጋት የሴቶችን እንቅስቃሴ ከመገደቡም ባለፈ ፖለቲካ ውስጥ የሚሳተፉ ሴቶች ከመንግስት ስራ የመባረርና መገለል ስጋት እንዳለባቸው ተናግረዋል። የአንድ ኢትዮጵያ ዴሞክራሲያዊ ፓርቲ ሊቀመንበር ዘሪሁን ገብረእግዚአብሔር የትብብር ለኢትዮጵያ ድርጅት ኮሙኒኬሽን ኃላፊ ጌትነት ወርቁ በተመሳሳይ አብዛኛው የሥራ ዕድል በመንግስት እጅ በመሆኑ ተቃዋሚ ሆነው የሚንቀሳቀሱ ሴቶች የሥራ ዕድል የመከልከልና የመታሰር ስጋት መኖሩ ለተሳትፏቸው መቀነስ ተጠቃሽ ምክንያቶች እንደሆኑ አብራርተዋል። ፓርቲዎቹ ሴቶችን ለማብቃት ጥረት እያደረጉ ቢሆንም የመንግስትና የገዢው ፓርቲ ሚና መደበላለቅ ለተቃዋሚ ሴቶች እጩ ትልቅ እንቅፋት እንደሆነ ጠቁመው መንግስት የዜጎችን እኩልነትና የፖለቲካ ተሳትፎ እንዲያረጋግጥ ጥሪ አቅርበዋል። በማዕከላዊ ኢትዮጵያ ክልል መንግስት በምስራቅ ጉራጌ ዞን ምስራቅ ምስቃን ወረዳ የሲቪል ነዋሪዎች ደህንነት እንዲጠበቅ ሲል ጎጎት ለጉራጌ አንድነት ፍትህ ፓርቲ ጠየቀ። ፓርቲው የሲቪል ነዋሪዎች ደህንነት እንዲጠበቅ ሲል የጠየቀው ትላንት ባወጣው መግለጫ ነው። ፓርቲው በዚሁ መግለጫው በምስራቅ መስቃን ወረዳ በንጹሃን ዜጎች ላይ በተደጋጋሚ በታጣቂዎች ይፈጸማል ያለው ጥቃት እንዳሳሰበው ገልጿል። በወረዳው ከታህሳስ 11 እስከ የካቲት 26 2018 ድረስ ባለው 2 ወር ውስጥ በታጣቂዎች በግፍ ተገድሏል ያላቸው ሰዎች 16 እንደሆነ በስም ዘርዝሯል። እድሜና የህይወት ታሪካቸውን ከመግለጫው ጋር አባሪነት አያይዟል። ጎጎት ለጉራጌ አንድነት ፍትህ ፓርቲ መግለጫውን ማውጣት ያስፈለገው የማዕከላዊ ኢትዮጵያ ክልልና የምስራቅ ጉራጌ ዞን አስተዳደር ህዝቡን ከተደጋጋሚ የታጣቂዎች ጥቃት መከላከል ባለመቻላቸው መሆኑን የፓርቲው የህዝብ ግንኙነት ኃላፊ ጀማል ሳኒ ተናግረዋል። በአካባቢው የተሰማሩት የጸጥታ ኃይሎች ህዝቡ ራሱን ለመከላከል የሚያደርገውን ጥረት ሳይቀር እያስተጓጎሉ ስለመሆናቸው ፓርቲው ባሰባሰበው መረጃ ማረጋገጡን ጀማል ተናግረዋል። የክልሉና የምስራቅ ጉራጌ ዞን አስተዳደሮች የጥቃት በሮችን የመከላከል ስራ እንዲሰሩና የህዝብ ደህንነት ማስጠበቅ ኃላፊነቶች እንዲወጡ በመግለጫው መጠየቁን የጠቀሱት የህዝብ ግንኙነት ኃላፊው አካባቢውን በሚያምሱ ታጣቂ ቡድኖች ላይ የማያዳግም ህግ የማስከበር እርምጃ እንዲወሰድ እንዲሁም
እንዲሁም ይህንን ኃላፊነት ባልተወጡና ህዝቡን ለጥቃት እንዲጋለጥ ባደረጉ የመንግስት ስራ ኃላፊዎች ህጋዊ ተጠያቂነት እንዲሰፍን እንፈልጋለን ብለዋል። በቀይ ባህር አፋር ማህበረሰብ የመኖሪያ መንደሮች አካባቢ የተፈጸመውና የኤርትራ ጦር ከፍተኛ ወታደራዊ አዛዥን ለህልፈት የዳረገው ድንገተኛ የደፈጣ ጥቃት በቀጠናው ለረጅም ጊዜ የታመቀውን የፖለቲካ ቀውስ አባብሶታል። ይህ ክስተት ተራ ወታደራዊ ግጭት ሳይሆን የቀይ ባህር ዳርቻን እስከ አፍሪካ ቀንድ ያለውን ስልታዊ ኃይል ሚዛን የሚነካ የመለዋወጥ አመልካች እንደሆነ ተገልጿል። ጥቃቱ በተፈጸመው ስፍራ የሚንቀሳቀሱ ታጣቂዎች የወሰዱት እርምጃ በአካባቢው ለዓመታት የቆየውን የማንነት የራስ ገዝ አስተዳደርና የሀብት ክፍፍል ጥያቄዎች ወደ በረታ ወታደራዊ ግጭት መሸጋገራቸውን የሚያሳይ ሲሆን በተለይም ከፍተኛ ጦር መኮንኑ ኢላማ መደረጉ ጥቃት አድራሾቹ መዋቅራዊ ጥንካሬ፣ የደህንነት መረጃ የማግኘት አቅም ቁልጭ አድርጎ ያሳያል። ይህ ወታደራዊ መነቃቃት በቀጥታ ከቀጠናው ሰፊ የፖለቲካ ትኩሳት ጋር የተቆራኘ ነው ተብሏል። ኤርትራ በቀይ ባህር ዳርቻ ያላት ስልታዊ አቀማመጥና በአካባቢው የሚስተዋለው ወታደራዊ የበላይነት ከጎረቤት ሀገራት ከዓለም አቀፍ ፍላጎቶች ጋር በሚጋጭበት በዚህ ወቅት እንዲህ ያሉ የውስጥ ታጣቂዎች እንቅስቃሴ የአስመራን መንግስት የጸጥታ መዋቅር የሚፈትን ሆኖ ተገኝቷል። የከፍተኛ አዛዡ መገደል በጦር ሰራዊቱ ውስጥ የስነልቦና ጫና መፍጠሩ ብቻም ሳይሆን መንግስት በአካባቢው ያለውን ቁጥጥር ለማጥበቅ የሚወስደው እርምጃ የቀጠናውን ሰብአዊ ደህንነት ሁኔታ ይበልጥ ውስብስብ ሊያደርገው ይችላል ተብሏል። በተለይም የኢትዮጵያና ኤርትራ የሶማሊያ ወቅታዊ የዲፕሎማሲ ግንኙነት መለዋወጥ እንዲሁም የባህር በር ፍላጎት ውዝግቦች ባሉበት በዚህ ሁኔታ በቀይ ባህር ዳርቻ የሚነሱ ግጭቶች የውጭ ኃይሎች ጣልቃ ገብነትን ሊጋብዙ እንደሚችሉ ነው የተነገረው። በአፋር ማህበረሰብ መኖሪያ መንደሮች ውስጥ ያለው አለመረጋጋት ከድንበር ተሻጋሪ የጎሳ ትስስሮች ከታሪክ ጠባሳዎች ጋር ተደምሮ ግጭቱ ወደ ሰፊ ቀጠናዊ ቀውስ የመቀየር እድሉ ከፍተኛ ነው። ይህ አዲስ ክስተት የቀይ ባህርን የንግድ መስመር ደህንነት ከማስጠበቅ አንጻርም ከፍተኛ ስጋት የሚደቅን ሲሆን ታጣቂዎቹ የሚያሳዩት የተጠናከረ የደፈጣ ውጊያ ስልት መንግስታዊ ያልሆኑ ኃይሎች በቀጠናው ያላቸውን ተጽዕኖ እያደገ መምጣቱን አመላካች ነው ተብሏል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።